ሰላም ተማሪዎች፣ ዛሬ የምንመለከተው 4.3 ፖፑሌሽን ስትራክቸር የሚለውን ከቻፕተር 4 ላይ ሰብፓርት ይሆናል። ሶ ዋት ኢዝ ፖፑሌሽን ስትራክቸር የሚለውን በቅድሚያ ስንመለከት ፖፑሌሽን ስትራክቸር ሪፈርስ ቱ ዘ ኮምፖዚሽን ኦፍ ፖፑሌሽን ታይፒካሊ አናላይዝድ ባይ ኤጅ ኤንድ ሴክስ የሚለውን ኮንሰፕት ይሰጠናል። ሶ ምን ማለት ነው? ፖፑሌሽን ስትራክቸር ማለት ያው በአንድ ቦታ ላይ ፖፑሌሽን ስትራክቸር ስንል በአንድ ቦታ ላይ የተለያዩ ፖፑሌሽኖች ይኖራሉ። ሶ እነዛ ፖፑሌሽኖች በምን አይነት መንገድ ነው አናላይዝ የሚደረጉት? በኤጅ እና በሴክስ አማካኝነት ነው። ሶ ጾታቸውና እድሜያቸውን በመጠቀም ፖፑሌሽን ስትራክቸራቸውን ምን ማድረግ እንችላለን ማለት ነው? አናላይዝ ማድረግ እንችላለን ማለት ነው። ሶ ዲስ ካራክተሪስቲክ ሃቭ ሲግኒፊካንትሊ ኢምፕሊኬት ፎር ኮንቲኔንት ሶሻል ሰርቪስ ኢኮኖሚክ ዲቨሎፕመንት ኤንድ ፊውቸር ግሮዝ ነው። ሶ ፖፑሌሽን ስትራክቸራችንን ማወቃችን ይህም ካራክተሪስቲኩ ምንድን ነው? በአንድ ኮንቲኔንት ወይ ደግሞ በአንድ ካንትሪ ላይ ኢቨን ሶሻል ሰርቪሶቻችን ኢኮኖሚክ ዲቨሎፕመንታችን እና ፊውቸር ግሮዛችን ላይ በደንብ ኢምፓክት አለው ማለት ነው። ሶ ፖፑሌሽን ስትራክቸር ስንል ቅድም እንዳወራ ነው አናላይዝ የሚደረገው በዋነኝነት በሁለት መንገድ ነው፣ በኤጅ እና በሴክስ አማካኝነት ነው፣ በእድሜያችን እና በጾታ አማካኝነት ማለት ነው። ሶ በመጀመሪያው ዋት ኢዝ ኤጅ ስትራክቸር የሚለውን ስንመለከት ኤጅ ስትራክቸር አፍሪካ ፖፑሌሽን ኢዝ ኦቨርዌልሚንግ ዶሚኔትድ ባይ ያንግ ኤጅ ግሩፕ ነው። ዲስ ካን ቢ አንደርስታንድ ትሩ ቱ ኪ ፐርስፔክቲቭ ነው። ሶ አፍሪካ ፖፑሌሽን በአጠቃላይ ስንመለከተው ከኦልድ ኤጅ በላይ ያንግ ኤጅ ግሩፕ ነው፣ ወይም ደግሞ አፍሪካ ፖፑሌሽን ላይ በደንብ ያለው የያንግ ኤጅ ግሩፕ ነው። ይህንም ደግሞ በሁለት አይነት መንገዶች መመልከት እንችላለን። የመጀመሪያው ሚዲያን ኤጅ የሚባል አለ። ይህ ሚዲያን ኤጅ የምንለው ኤጅ ዳት ዲቫይድ ፖፑሌሽን ኢንቱ ቱ ኑሜሪካል ኢኳል ግሩፕ ነው። ማለትም አሁን ለምሳሌ አጠቃላይ ባለፈውም ካወራ ነው አንጻር አፍሪካ ላይ የላይፍ ኤክስፔክታንሲያቸው በጣም ጨመረ ቢባል 64 ነው ተብሏል። ሶ ከ0 እስከ 64 ወይም ደግሞ ከአንድ ዓመት እስከ 64 ዓመት ድረስ ምን አለ አፍሪካ ላይ የሚኖሩ ሰዎች አሉ ማለት ነው። ስለዚህ ይሄንን ወደ ሚዲያን ኤጅ ስንቀይረው ኢኳል ሁለት ግሩፖች ይፈጠራሉ ማለት ነው። ሶ ሚዲያን ኤጅ የአፍሪካ ሚዲያን ኤጅ የሚባለው 19.7 ይር ነው። አብዛኛው ሰው ወይም ደግሞ አብዛኛው ያንግ ኤጅ ግሩፕ የሚባለውም ለዚህ ነው። ምክንያቱም አጠቃላይ ፖፑሌሽኑ በሁለት በሚከፈልበት ሰዓት ላይ አብዛኛው ህዝቡ 19 ዓመት ነው፣ የ19 ዓመት ወጣት ነው የሚሆነው በ2020 ላይ በተጠናው መሰረት ማለት ነው። ይህም ደግሞ ኢንዲኬት የሚያደርገው ያንግ ፖፑሌሽን በጣም በከፍተኛ ሁኔታ አፍሪካ ውስጥ እንዳለ ነው። ሶ ኮምፔር ስናደርገው ከሌሎች ሀገራቶች ላይ ዲስ ኮንትራስት ሻርፕሊ ዊዝ ኮንቴንትስ ላይክ ዩሮፕ ዊች ሃድ ሚዲያን ኤጅ ኦፍ 42.5 ይርስ ነው። ይህም ደግሞ ከሌሎች ሀገራቶች ጋር ወይም ከሌሎች ሀገራቶች ጋር በምናወዳደርበት ሰዓት ላይ አፍሪካ ከሌሎቹ አንጻር በጣም ያንግ ኤጅ ግሩፕ ያለባት አህጉር ነች። ለምሳሌ ዩሮፕን ብንመለከት ሚዲያን ኤጇ ስንት ነው? 42.5 ይር ነው። ስለዚህ ይሄ ደግሞ ምንድን የሚያሳየው ሪፍሌክት ኦልደር ፒፕሎች እንዳሉ ነው። ኢሮፓ አካባቢ ወይ ነው ያደጉት ሀገራቶች ላይ በጣም እድሜያቸው ከፍ ያለ ሰዎች እንዳሉ ነው ማለት ነው። ሲግኒፊካንሲውን ስንመለከት ደግሞ ሎ ሚዲያን ኤጅ ያለበት አህጉር ሃይ ፈርቲሊቲ ሬት አለ እና ደግሞ ሃይ ፖፑሌሽን ግሮዝ ሬት አለ ማለት ነው። በጣም የውልደት መጠናቸው በጣም ከፍተኛ ነው። በዛ ምክንያት ነው ያንግ ኤጅ ግሩፕ እዛ አካባቢ ላይ በደንብ እንዲፈጠር ወይ ደግሞ የሚፈጠር ቻንሱ ከፍተኛ ነው። በዛው ልክም ደግሞ ሃይ ፖፑሌሽን ግሮዝ አለ። ምክንያቱም እነዛ ህጻናቶች በዛው ልክ የሃይ ፈርቲሊቲ ሬት ካለ እነሱ ሃይ ፈርቲሊቲ ሬቱ በጨመረ ሰዓት ላይ ፖፑሌሽኑ አብሮ ይላል ማለት ነው፣ አብሮ ይጨምራል ማለት ነው። የመጀመሪያው ሚዲያን ኤጅ ይባላል። ሶ ሚዲያን ኤጅን በሾርት ስናወራው አንድ በዛ አካባቢ ያሉ በአንድ ዲሞግራፊካል ኤሪያ ላይ ያሉ ህዝቦች ለሁለት በሚከፈሉበት ሰዓት ላይ በኤጅ ለሁለት በሚከፈሉበት ሰዓት ላይ የምናገኘው ሚድል ላይ የሚገኘው ኤጅ ምን ይባላል? ሚዲያን ኤጅ ይባላል። ሶ አፍሪካ ላይ ያለው የሚዲያን ኤጅ ደግሞ ምንድነው? ያንግ ኤጅ ግሩፕ ነው ሰፊውን ቦታ የሚይዘው። የመጀመሪያው ፐርስፔክቲቫችን ከኤጅ አንጻር የምናየው ይሄ ነው። ሁለተኛው ደግሞ ኢምፕሊኬሽን ኦፍ ያንግ ፖፑሌሽን ነው። አፍሪካ ሃስ ሃይ ፕሮፖርሽን ኦፍ ያንግ ፒፕል ነው። ሶ አፍሪካ ላይ በጣም ከፍተኛ የሆነ ምን አለ? የወጣት ቁጥር አለበት። ቬሪ ሎ ፖፑሌሽን ኦፍ ኢልደር ነው። ይህም ማለት ምንድን ነው? በጣም ወጣት አለ፣ ነገር ግን ከፍተኛ በሆነ መንገድ ደግሞ ዝቅተኛ በሆነ መልኩ ደግሞ ምን አለ? ኢልደር ግሩፕ አለ ማለት ነው። ዲስ ዩዝፉል ስትራክቸር ኢዝ ዱ ቱ ፐርሲስታንስ ሃይ ፈርቲሊቲ ሬት ነው። ይህ የሚያሳየው ምንድን ነው? ከፍተኛ የሆነ ሃይ ፈርቲሊቲ ሬት እንዳለና ዝቅተኛ የሆነ ላይፍ ኤክስፔክታሲ እንዳለ ነው። ሶ ፕሬዠር ኦን ሪሶርስ ስንመለከት የላርጅ ያንግ ፖፑሌሽን ኢንክሪዝ ዲማንድ ፎር ፉድ፣ ኤዱኬሽን፣ ሄልዝ ፋሲሊቲ፣ ኢምፕሎይመንት፣ ሃውሲንግ ኤንድ አደር ሰርቪስስ። ስለዚህ ከፍተኛ የሆነ የያንግ ኤጅ ግሩፕ ካለ ያንግ ኤጅ ደግሞ ምንድነው? ይማራል፣
ይበላል፣ ይጠጣል፣ ይሰራል። እነዚህ አይነት ሶርሶችን ይፈልጋል በደንብ። እነዚህ አይነት ሶርሶች ላይ ነው ፕሬዠር የሚያሳድረው የሆነ ያንግ ኤጅ ግሩፕ ካለ ማለት ነው። ነገር ግን አሁን ለምሳሌ ከያንግ ኤጁ ይልቅ ኢልደር ኤጅ ወይም ደግሞ እድሜያቸው ከፍተኛ የሆነ ሰዎች፣ ያረጁ ሰዎች ፖፑሌሽን ዶሚኔት አድርገው የሚይዙ ቢሆን ኖሮ እነሱ የሚያስፈልጋቸው ፉድ፣ ኤዱኬሽን፣ ሄልዝ ፋሲሊቲ፣ ኤምፕሎይመንት እነዚህ ነገሮች ሳይሆኑ ሞር ፎከስ የሚያደርገው ምን ላይ ነው? ጤንነታቸው ላይ ነው አይደለም? ያው ፉድ እንዳለው አሁን ለምሳሌ ለእድሜያቸው ለገፋ ሰዎች ኤዱኬሽን አንልም ሪሶርሳችን ላይ ሄልዝ ፋሲሊቲው ላይ ፉዱ ላይ ነው ፎከስ የምናደርገው። ስለዚህ በአፍሪካ ላይ ደግሞ ያለው የኤጅ ስትራክቸር ያንግ ኤጅ ላይ ፎከስ ሊያደረገ ስለሆነ እነሱ ሪሶርሳችን ላይ ፎከስ የምናደርገው ምግቦች ላይ፣ ትምህርቶች ላይ፣ ሄልዝ ፋሲሊቲ፣ ኤምፕሎይመንት የስራ ቅጥሮች ላይ ነው ፎከስ የምናደርገው ማለት። በተጨማሪም ኤጅ ስትራክቸር ዲቨሎፕመንት ላይ በደንብ ቻሌንጅ አለው። የአንድ ሀገር እድገት ላይ በደንብ ኢምፓክት ያሳድራል። ለምሳሌ ራፒድ ፖፑሌሽን ግሮዝ ካን ድዋርፍ አቺቭመንት ኢን ደ ኢኮኖሚክ ስትራክቸር ነው። ይህም ደግሞ ምን ማለት ነው? ፈጣን የሆነ የህዝብ ቁጥር እድገት ወይም ደግሞ የህዝብ ቁጥር መጨመር ካለ የእድገትን ወይም ደግሞ የአንድ ሀገር እድገትን ድዋርፍ ማድረግ ይችላል ወይም ማስቆም ይችላል። ምክንያቱም as resource that could be used for development or often shifted to providing basic supplies for a group number of new member ነው። ማለትም አሁን ለምሳሌ በጣም ከፍተኛውን የህዝብ ቁጥር የሚጨምርበት ሀገር ላይ ካለ ለእድገት ገንዘብ ከምታወጣ ወይም ደግሞ ለእድገት ያላትን ሪሶርስ ከምትጠቀም ይልቅ እነዛ ለሚያድጉት ወይም ደግሞ በፍጥነት ለሚያድግ ህዝቦቿ ቤዚክ የሆኑ ሰፕላዮችን ማቅረብ ነው የሚቀላት። ማለትም አዳዲስ የሚመጡ ሜምበሮች ስላሉ ለነሱ ለሜምበሮቿ ምግቦችን፣ ቤዚክ የሆኑ ቲንጎችን፣ ውሃዎችን ለነሱ ማቅረብ ነው እንጂ ዲቨሎፕመንት ላይ የሀገር ካንትሪ ዲቨሎፕመንት ላይ አትሰራም ማለት ነው። ኤጅ ስትራክቸርን በዚህ መልኩ እንመለከተዋለን ማለት ነው። ሁለተኛ የምንመለከተው ደግሞ ሴክስ ስትራክቸር ነው። ሴክስ ስትራክቸር ኦፍ ፖፑሌሽን ኢዝ ሜጀርድ ዩዚንግ ሴክስ ሬሾ ነው። ማለትም አሁን ለምሳሌ አጠቃላይ በአንድ ፖፑሌሽን ላይ በኤጅ ስትራክቸር እንደከፈል ነው ሁሉ ሴክስ ስትራክቸር ደግሞ ወንድና ሴቶች አሉ። ሴክስ ምንድነው? ሬሾን ነው የሚያሳየን ከጾታ አንጻር ማለት ነው። which is expressed the proportion of male or female ነው in a given area። በአንድ በተሰጠን ቦታ ላይ የወንዶችና የሴቶች ፕሮፖርሽን ምን ያህል ነው የሚለውን ኳልኩሌት እንድናደርግ ይጠቅመናል ማለት ነው። the calculation part ላይ ስንገባ the sex ratio is expressed as the number of male for every 100 female ነው። ከእያንዳንዱ 100 ሴቶች መካከል ላይ ምን ያህል ልዩነት አለ በወንዶች መካከል የሚለውን ጋፕ ነው የሚያሳየን ማለት ነው። ይሄም ደግሞ የተፈጠሩ ለምንድነው? አሁን ኢን ዘ ወርልድ ነምበር ኦፍ ፖፑሌሽን ስንመለከት ከሴክስ አንጻር የሴቶች ቁጥር ከወንዶች ቁጥር ትንሽ ላቅ ያለ ነው። ስለዚህ ከመቶ ሴቶች ምን ያህል ወንዶች አሉ የሚለውን ዲፈረንስ ነው በሴክስ ሬሾ አማካኝነት የምንመለከተው ማለት ነው። ሴክስ ሬሾን ስንሰራ ነምበር ኦፍ ሜል ፖፑሌሽን ሲካፈል ነምበር ኦፍ ፊሜል ፖፑሌሽን ከዛ ላይ ይሄን አጠቃላይ ደግሞ በስንት እናባዘዋለን? በመቶ እናባዘዋለን ማለት ነው። ይሄም ደግሞ ኢምፖርታንሱ ምንድነው? ጠቀሜታው ምንድነው? the balance between two sexes has a direct impact on the other demographic element ነው። ማለትም አሁን ለምሳሌ እነዚህ ሁለት ጾታዎች የተለያዩ የሀገሪቷ ኢምፓክቶች ላይ ዳይሬክት ኢምፓክት ነው ያላቸው ወይም ደግሞ ቀጥተኛ የሆነ ግንኙነት ነው ያላቸው። ለምሳሌ በአንድ ቦታ ላይ አብዛኛው የሴት ቁጥር ሲበዛ ወይም ደግሞ የወንድ ቁጥር ሲበዛ ያለው ለውጥ በደንብ የሚታይ የሆነ ወይም ደግሞ ግልጽ የሆነ ለውጥ ይኖራል ማለት ነው። ለምሳሌ ሜሪጅ ሬትን በአንድ ቦታ ላይ ልንመለከት እንችላለን። ማለትም የሴቶች ቁጥር በጣም በከፍተኛ ሁኔታ በአንድ ቦታ ላይ የሚጨምር ከሆነ ሜሪጅ ሬታቸው እዛ አካባቢ ላይ በጣም ከፍተኛ ነው ወይም ደግሞ የማግባት መጠናቸው በጣም ከፍተኛ ነው። ሁለተኛ ደግሞ ፈርቲሊቲ ሌቭላቸውም ይጨምራል። ሶስተኛ ኦኩፔሽናል ስትራክቸር ኦፍ ሶሳይቲ ነው ወይም ደግሞ የስራ የመስራት አቅማቸውን በአንድ ቦታ ላይ በጣም በከፍተኛ ሁኔታ የተለያየ ነው። አሁን ለምሳሌ ወንዶችን ብንመለከት ብዙ ጊዜ ወይ ጉልበት የሚያስፈልገው ስራ ላይ ወንዶችን ልናገኛቸው ይችላል። ወይም ደግሞ ሴቶችን ደግሞ የሆነ ጉልበት የማያስፈልገው ወይም ቀለል ያሉ ስራዎች ልክ እንደ ማስተማር፣ ነርሲንግ፣ ኬሪንግ እንደዚህ አካባቢዎች ላይ ልናገኛቸው እንችላለን። እነዚህ ቦታዎች ላይ ማግኘታችን ኦኩፔሽን ወይም ደግሞ ከስራም አንጻር በደንብ ልዩነት ይፈጥራል ወይም ደግሞ ኢምፓክት አለው ማለት ነው። የመጨረሻው ደግሞ ኦቨርኦል ፖፑሌሽን ግሮዝ እንዲያደርጉ ያደርጋሉ እነዚህ ሴክስ ወይም ደግሞ ከጾታ አንጻር ማለት ነው። ሶስተኛ ደግሞ ፖፑሌሽን ፒራሚድ ነው። ፖፑሌሽን ፒራሚድ ስንል የፖፑሌሽን ፒራሚድ ግራፍ ዳት ሾው ዘ ኤጅ ኤንድ ሴክስ ስትራክቸር ኦፍ ፖፑሌሽን ነው። አሁን ቅድም ሴክስን አይተናል፣ ሲቀጥል ደግሞ ኤጅንም አይተናል። ከኤጅ አንጻር ከሴክስ አንጻር ሁለቱንም አይተናል። ስለዚህ ፖፑሌሽን ፒራሚድ የምንለው ደግሞ ግራፍ ነው። ኤጅንና ሴክስን በሁለቱን አጠቃሎ ፖፑሌሽንን ምን አይነት ፖፑሌሽን በዛ አካባቢ በአንድ ዲሞግራፊካል ኤሪያ ላይ ምን አይነት ፖፑሌሽን እንዳለ የሚያሳየን ነው ማለት ነው።
ኢት ኢዝ ዋን ኦፍ ደ ሞስት ኢፌክቲቭ ቱል ፎር ቪዥዋላይዚንግ ዲሞግራፊክ ትሬንድ ነው። በአንድ ቦታ ላይ ያለ የፖፑሌሽን መጨመር መቀነስ በደንብ ኢፌክቲቭሊ በአይናችን እንድናይ ከሚያደርጉን ትሬንዶች መካከል አንዱ ፖፑሌሽን ፒራሚድ ነው ማለት ነው። ጀስት ግራፍ ነው። ሶ አሁን ደግሞ ስለ ስትራክቸር ኦፍ ደ ፒራሚድ ወይ ደግሞ ፒራሚዱ ምን ይመስላል የሚለውን ስንመለከት የመጀመሪያው ስለ ባሮች ነው የምናወራው። እያንዳንዱ ፒራሚዱ ላይ ያሉትን ነገሮች የምንገልጸው በባር አማካኝነት ነው። እነዚህ ባሮች ፎከስ አድርገው የሚሰሩት ኤጅ ግሩፕ ላይ ነው። እያንዳንዱ ኤጅ ግሩፕን የምንገልጸው ምንድነው በባር አማካኝነት ነው ማለት ነው። አንዱ ባር የ5 ዓመት ኢንተርቫልን ይገልጽልናል። አብዛኛውን ጊዜ ያው እሱ እንደ ስምምነታችን ነው። ነገር ግን አብዛኛውን ጊዜ አንዱን ባር በ5 ዓመት ነው የምንወክለው። ሶ አሬንጅድ ኢን ስካንዲንግ ኦርደር ፍሮም ደ ቦተም ቱ ዘ ቶፕ ነው። ይህን የፒራሚድ ፖፑሌሽን ፒራሚድ ግራፍ በምንሰራበት ሰዓት ላይ የምንሰራው ከእታች ወደ ላይ ነው። ማለትም ከግራፋችን ከታች ወደ ላይ ነው የምንሰራው። ይህም ማለት ነው ታች ላይ ያሉት ፈርቲሊቲ ሬትን የሚያመለክት ሲሆን ጫፍ ላይ ያሉት ደግሞ ምንን የሚያመለክቱት ሞርታሊቲ ሬትን የሚያመለክቱት ማለት ነው። ሶ ሁለተኛ ደግሞ ሌንግዝ ነው። እያንዳንዱ እዛ ግራፉ ላይ የምንጠቀማቸው የባር ሌንግዞች ምንን ይገልጻሉ? ፖፑሌሽን ኤጅ ግሩፕን በደንብ ይገልጻሉ ማለት ነው። ባሩ በጣም ረዥም ከሆነ በዛ ሰዓት ላይ ያለው ኤጅ ግሩፕ ሰፊ ወይም ደግሞ ብዙ መሆኑን ያሳየናል። ነንበሩ ወይም ደግሞ ፐርሰንቴጁ ብዙ እንደነበር ያሳየናል። ባሩ ደግሞ ዝቅተኛ ከሆነ ወይም ደግሞ ትንሽዬ ከሆነ ደግሞ በዛ ሰዓት ላይ ያለው ፖፑሌሽን በነንበር በጣም አነስተኛ መሆናቸውን ያሳየናል ማለት ነው። ሶ ባር ላይ ሁለት ነገር እንመለከታለን። የመጀመሪያው ከታች ወደ ላይ ግራፋቸው ላይ ከታች ወደ ላይ ባር እንደምንሰራ፣ ሁለተኛ ነገር ደግሞ እያንዳንዱ የባር ርዝመት ነምበር ኦፍ ፖፑሌሽንን እንደሚገልጽ እናወራለን ማለት ነው። ሁለተኛ ነገር ደግሞ አክሲስ የሚባል ነገር አለ። በግራፋችን ላይ 3 አይነት አክሲሶች እንጠቀማለን። የመጀመሪያው ሴንትራል አክሲስ ነው። ከዚህ ከሴንትራል አክሲስ በመነሳት ወደ ቀኝና ወደ ግራ ያሉ ሁለት ሴክሶች አሉ ማለት ነው። ወይም ደግሞ ሜል እና ፊሜል ብለን ለሁለት እንከፍለዋለን። ከሴንትራል አክሲሳችን ወደ ሌፍት ሳይድ ያለው ዲስፕሌይ ምንን ያሳየናል? የሜል ዲስፕሌይ ነው። ከሴንትራል ቨርቲካል አክሲሳችን ደግሞ ወደ ራይት ሳይድ ያለው ደግሞ ፊሜል ዲስፕሌይ እንለዋለን ማለት ነው። እና የመጨረሻው ሜን ፖይንታችን ደግሞ ቲክነስ ነው። እያንዳንዱ የምንጠቀማቸው እዛው ባሮች ላይ የምንጠቀማቸው ቲክነሶች ሁሉም ደሴም መሆን አለባቸው። ይህም ደግሞ የሚያሳየን ክላስ ኢንተርቫሉ እያንዳንዱ እኩል መሆኑ የሚያሳየን ማለት ነው። ሶ ስለ ግራፋችን ይህንን ካልን ታይፕስ ኦፍ ፖፑሌሽን ፒራሚድ እና ብለን ስንመለከት ደግሞ there is 3 ታይፕስ ኦፍ ፒራሚድ ወይ ነው ፖፑሌሽን ፒራሚድ ግራፎች አሉ። ፒራሚድ አይ ካታጎራይዝድ ቤዝድ ኦን the country's fertility and mortality rate። ይህን ደግሞ ከምን ተነስተን ነው ፖፑሌሽን ፒራሚድን የከፈል ነው? ሀገሯ ካላት ፈርቲሊቲ እና ሞርታሊቲ ሬት በመነሳት ነው ፒራሚድ ፖፑሌሽን ፒራሚድ ግራፉን በ3 የከፈል ነው። የመጀመሪያው ኤክስፔንሲቭ ፒራሚድ ወይም ደግሞ ቦርድ ቤዝድ የሚባል ፒራሚድ ታይፕ ነው ወይም ግራፍ ታይፕ ነው። ይህም ሼፑ ምን አይነት ነው ስንል ዋይድ ቤዝ ዳት ናሮ ሻርፕሊ አስ ኤጅ ኢንክሪዝ ነው። ይህም ማለት ነው ያው ቅድም እንግዲህ እንዳወራ ነው ይህን ግራፍ በምንሰራበት ሰዓት ላይ ከታች ወደ ላይ ነው የምንሰራው። ከታች ወደ ላይ በምንሰራበት ሰዓት ላይ ታቹ ላይ ያለው የባር መጠን በጣም ከፍተኛ ርዝመት ያለው ሲሆን ወደ ጫፍ ላይ ሲመጣ ግን እየጠበበ የሚመጣ ሲሆን ምን እንለዋለን? ኤክስፔንሲቭ ፒራሚድ ወይ ደግሞ ቦርድ ቤዝድ ፒራሚድ እንለዋለን ማለት ነው። ሼፑን ስንመለከተው ትሪያንግዋል ሼፕ ያለው ግራፍ ነው። ይህም ኢንዲኬት የሚያደርገን ሃይ በርዝ ሬት እንዳለ ያው ቅድም እንዳወራ ነው ታች ላይ ያለው ፈርቲሊቲ ሬት የሚያመለክት ሲሆን ጫፍ ላይ ያለው ደግሞ ምንድን ነው የሚያመለክተው? ከላይ ወደ ላይ ስንሄድ ደግሞ ሞርታሊቲ ሬት ነው የሚያመለክተው ማለት ነው። ስለዚህ ሌንግዙ የባሩ ሌንግዝ ሲጨምር ምናልን እዛ አካባቢ ላይ ያለው ነምበር ፖፑሌሽን ነምበሩ እንደሚጨምር አውርተናል። ስለዚህ ታቹ ላይ ያለው እዚህ ጋር ደግሞ በጣም ሰፊ ነው። ስለዚህ ይሄ ኢንዲኬት የሚያደርገው ሃይ በርዝ ሬት እንዳለ ወይ ደግሞ የውልደት መጠኑ በጣም በከፍተኛ ሁኔታ እንደሚጨምር ሲሆን ወደ ላይ ስንወጣ ደግሞ ናሮ እያደረገ ነው የሚመጣው አለ እየጠበበ ነው የሚመጣው። ስለዚህ ይሄ ደግሞ ሃይ ዴዝ ሬት እንዳለ ነው የሚያሳየን ማለት ነው። ኤንድ ሾርት ላይፍ ኤክስፔክታንሲ ነው በዛ አካባቢ ላይ ወይም በዛ ዲሞግራፊክ ኤሪያ ላይ ያሉ ሰዎች በሙሉ ላይፋቸው የመኖር መጠናቸው አነስተኛ መሆኑን ያሳየናል። ኮንቴክስቱን ስንመለከት ደግሞ ታይፒካሊ ኦፍ ለስ ኢኮኖሚካሊ ዲቨሎፕድ ካንትሪ ዊች ኢዝ ፑር አክሰስ ቱ ሄልዝ ኬር ኤንድ በርዝ ኮንትሮል። ይህም ደግሞ የሚያሳየን ምንድን ነው? ይህንን አይነት ኤክስፔንሲቭ ፒራሚድ እና ቦርድ ቤዝ ፒራሚድ አይነት ያላቸው ሀገራቶች ዲቨሎፕድ ካንትሪዎች ናቸው፣ ገና እያደጉ ያሉ ሀገራቶች ሲሆኑ ሁለት ነገሮችን የተለያዩ ነገሮችን ኤክስፔሪንስ ያደርጋሉ። የመጀመሪያው ፑር አክሰስ አላቸው ከምን አንጻር? ሄልዝ ኬር ከጤና ጥበቃ አንጻር
ፑር አክሰስ አላቸው። ሲቀጥል ደግሞ በርዝ ኮንትሮላቸውን ደግሞ በጣም አነስተኛ ነው ማለት ነው። በጣም የውልደት መጠን ከፍተኛ ነው እዛ አካባቢ ላይ። ሶ የመጀመሪያው ፖፑሌሽን ፒራሚድ ስትራክቸራችን ምን ይባላል? ኤክስፔንሲቭ ፒራሚድ ወይ ደግሞ ቦርድ ቤዝ ፒራሚድ ይባላል ማለት ነው። ሁለተኛው ደግሞ ኮንስትራክቲቭ ፒራሚድ ይባላል ወይም ደግሞ ናሮ ቤዝ ይባላል። ይህ የሚያሳየው ምንድን ነው? ሎወር ነምበር ኦር ፐርሰንቴጅ ኦፍ ያንግ ፒፕል ነው። አነስተኛ የሆነ ያንግ ፒፕሎች አሉ። ኢንዲኬት የሚያደርገው ይህ ምንድን ነው? ላርጅ ኢልደር ኦር አጌን ፖፑሌሽን አሉ። ይህም ደግሞ ኦፍን ከ6% እስከ ወይም ደግሞ በቁጥር ስንል 75% በላይ ከ75 ዓመት በላይ አሉ። ፈርቲሊቲ ሬቱ ደግሞ ሎ ነው። ይህም እንግዲህ ማለት ነው ፈርቲሊቲ ሬቱ በጣም አነስተኛ ነው እና ደግሞ ሞርታሊቲ ሬቱ ደግሞ በጣም አነስተኛ ነው። ይህም እንግዲህ ማለት ነው ፈርቲሊቲ ሬቱ በጣም እዛ አካባቢ ላይ የሚወለዱት ሰዎች በጣም አናሳ ናቸው። ብዙ ሰው አይወለድም። በዛው ልክ ደግሞ በጣም ብዙ ሰው ይሞታል። ሶ እዚህኛው ላይ ኮንስትራክቲቭ ፒራሚድ ላይ በዋነኝነት የሚኖረው ምንድነው? ያንግ ፒፕል ነው ማለት ነው። ኮንቴክስቱን ስንረዳው ደግሞ ምንድነው? ኦከሪንግ ዲቨሎፕድ ካንትሪ ዊች ኢዝ አዶኬት ሄልዝ ኬር ነው። ሄልዝ ኬር ላይ አዶኬት አድርገው የሚሰሩ ካንትሪዎች ናቸው ማለት ነው። እና የመጨረሻው ደግሞ ምንድነው? ስቴሽነሪ ፒራሚድ የሚባል ነው። ይህ ስቴሽነሪ ፒራሚድ የምንለው ደግሞ ባርስ አር ሪላቲቭሊ ኢቨን ኢን ሳይዝ ዊዝ ባላንስድ ዲስትሪቢዩሽን ነው። ስቴሽነሪ ፒራሚድ ከሌሎቹ የሚለዩ ባላንስድ የሆነ ዲስትሪቢዩሽን ያለው። ይህም ኢንዲኬት የሚያደርግልን ምንድነው? ፈርቲሊቲ እና ሞርታሊቲ ሬቱ ባላንስ ማድረጉ ነው። ሪዛልቲንግ ኢን ዜሮ ፖፑሌሽን ግሮዝ ማለት ነው። ማለትም የሚሞተው ሰው ከሚወለደው ሰው ጋር ባላንስ ነው። ሶ ግራፎቹ እነዚህን ይመስላሉ። ስለዚህ ስለ ፖፑሌሽን ፒራሚድ ግራፍ ይህንን ካለን አፍሪካ የትኛውን የፖፑሌሽን ፒራሚድ ግራፍ ነው የምትጠቀም? ደግሞ አፍሪካን ፖፑሌሽን ፒራሚድ የሚለውን ኮንሰፕት ስንመለከት ሞስት ዲቨሎፒንግ ካንትሪ ኢንክሉዲንግ ዶስ ኢን አፍሪካ አር ካራክተራይዝድ ባይ ኤክስፔንሲቭ ኦር ትራያንጉላር ፖፑሌሽን ፒራሚድ ነው የሚጠቀሙት። ይህም እንግዲህ ማለት ነው ፈርቲሊቲ ሬታቸው በጣም ከፍተኛ ነው፣ ሞርታሊቲ ሬታቸው ደግሞ በጣም ከፍተኛ ነው በዛው ልክ ማለት ነው። ሶ ይሄም የሚያሳየው አብዛኛው አፍሪካ ሀገራቶች ትራያንጉላር ፖፑሌሽን ፒራሚድ ወይም ደግሞ ኤክስፔንሲቭ ፖፑሌሽን ፒራሚድ እንደሚጠቀሙ ነው፣ ወይ ደግሞ እንዳላቸው ነው፣ መጠቀም ሳይሆን እንዳላቸው ነው። ዲስ ሼፕስ ሪፍሌክት ደ ሜጀር ካራክተሪስቲክስ ኦፍ ደ አፍሪካን ፖፑሌሽን ነው። ሶ ይሄንም ደግሞ ምን የሚያሳየን ደግሞ አፍሪካ ፖፑሌሽን ምን አይነት ካራክተሪስቲክ እንዳላት ነው። የመጀመሪያው ቦርድ ቤዝ ነው። ይህም እንግዲህ ማለት ነው ከዝድ ባይ ሃይ ፈርቲሊቲ ሬት ነው፣ በጣም ከፍተኛ የሆነ ፈርቲሊቲ ሬት አላት። ሊዲንግ ቱ ላርጅ ፖፑሌሽን ኦፍ ችልድረን ኤንድ ሃይ ፖፑሌሽን ግሮዝ ሬት አላት። ሶ በጣም ከፍተኛ የሆነ የውልደት መጠን ያለባት ቦታ መሆኑን ያሳየናል። ቴፐሪንግ አፔክሱን ስንመለከት ደግሞ ናሮ ነው፣ አትቶፕ ጫፍ ላይ ናሮ ነው። ይህም ደግሞ የሚያሳየ ምንድነው? ሃይ ሞርታሊቲ ሬት እንዳለ ነው፣ ወይም ደግሞ ላይፍ ኤክስፔክታንሲያቸው በዛ አካባቢ ያሉ ሰዎች ደግሞ ዝቅተኛ መሆኑ። ይህም እንግዲህ የሚያሳየ ምንድነው? አብዛኛው ሰው ወይም ደግሞ ኦልድ ኤጅ ላይ ያለ ሰው ፊወር ሰው ነው ሰርቫይቭ የሚያደርገው፣ አብዛኛው ሰው ይሞታል ማለት ነው። ስለዚህ ሜጀር ካራክተሪስቲክ ኦፍ አፍሪካ ፖፑሌሽን ስንመለከት ከፒራሚድ ተነስተን ሪፍሌክት ስናደርግ የመጀመሪያው ሃይ ፈርቲሊቲ ሬት አላት፣ በዛው ልክ ደግሞ ሃይ ሞርታሊቲ ሬት አላት ከግራፉ ተነስተን ስናወራ። ሁለተኛ ነገር ደግሞ ጀነራሊ ያንግ ፖፑሌሽን በጣም ይበዛል አፍሪካ ላይ። ሲቀጥል ደግሞ ትራያንጉላር ፒራሚድ ሼፕ ትጠቀማለች፣ ያው ኤክስፔንሲቭ ፖፑሌሽን ፒራሚድ ሳይዝ ስለሆነ ግራፏ ማለት ነው። እና ደግሞ ሃይ ኤጅ ዲፔንደንስ ሬሾ አለ። ይህም እንግዲህ ማለት ነው ሃይ ኤጅ ዲፔንደንስ ሬሾ አለ ማለት አብዛኛው ቅድም እንዳወራ ነው አፍሪካ ውስጥ ያለው ያንግ ኤጅ ፖፑሌሽን ነው። ሶ ያንግ ኤጅ ፖፑሌሽን ነው ስንል ደግሞ ከመስራት ይልቅ መማርን ትኩረት የሚያደርጉ ናቸው። ቢኮዝ አሁን አብዛኞቹ የ19 ዓመታቸው ላይ ነው ያሉት። በ2020 እንደተጠናው ከሆነ አፍሪካ ላይ ያሉት ያንግ ኤጅ ፖፑሌሽን 19 ዓመታቸው ላይ ነው ይላል። ይህም እንግዲህ ማለት ነው ኤጅ ዲፔንደንሲ ስንል ስራ የመስራት ፍቃድ ወይም ስራ የመስራት አቅማቸው ለምሳሌ ከ0 እስከ 14 ዓመት እና ከ65 ዓመት በላይ ላሉ ኦልደር ኤጆች እና ከ0 እስከ 14 ላሉ ቺልድረኖች ስራ መስራት ኦብቪየስሊ አይፈቀድም። ሞስትሊ እነሱ ምንድን ላይ ነው ትኩረት የሚያደርጉት? ኤዱኬሽን ላይ ነው ትኩረት የሚያደርጉት። ስለዚህ ሀይ የሆነ ያንግ ፖፑሌሽን አለ ማለት ሀይ የሆነ ኤጅ ዲፔንደንሲ አለ፣ ወይም ደግሞ አብዛኛው ሰው ዲፔንድ ነው ሌላ ሰው ላይ ማለት ነው። ስለዚህ ይሄ ደግሞ ኢን ደ ፊውቸር ምን ያሳየናል? እነዚህ ህጻናቶች እነዚህ ሃይ ኤጅ ዲፔንደንሲ የሆነ ሬሽዋ ወደ
መስራት አቅም በሚቀየርበት ሰዓት ላይ በደንብ ሀይ የሆነ ወርክ ዲማንድ ወይ ደግሞ ኢምፕሎይመንት ዲማንድ በደንብ እንደሚፈልጉ ያሳያል ማለት ነው። ሶ ኢን ደ ፊውቸር ምን አይነት ግሮዝ እንዳላትም አብሮ ምን ይላል ይጠቁማል ማለት ነው። ሲቀጥል ደግሞ ሎ ላይፍ ኤክስፔክታንሲ አላቸው። ይህም እንግዲህ ማለት ነው ኤክስፔንሲቭ ወይም ደግሞ ትሪያንጉላር ፖፑሌሽን ፒራሚድ ስትራክቸሩን በምንመለከትበት ሰዓት ላይ ኦን ደ ቦተም ዋይድ ነው፣ አደ ቶፕ ደግሞ ምንድነው ናሮ ነው። ስለዚህ ጫፍ ላይ በጣም ጠባብ መሆኑ ምን የሚያሳየን አብዛኛው ሰው እንደሚሞት ነው ወይ ደግሞ ሃይ ሞርታሊቲ ሬት እንዳላት ነው። ይህ ሞርታሊቲ ሬት ደግሞ ሃይ ከሆነ ምን ያሳየናል? ሎ ላይፍ ኤክስፔክታንሲ ወይም ደግሞ የመኖር አቅማቸው እድሜያቸው ዝቅተኛ እንደሆነ ያሳየናል ማለት ነው። እና የመጨረሻ ደግሞ ሃይ ፖፑሌሽን ግሮዝ ሬት እንዳለ ነው። ቢኮዝ እዛ አካባቢ ላይ ያንጌጁ በጣም ሰፊ ከሆነ ያንጌጁ ምንድነው ሃይ ፖፑሌሽን ግሮዝን ያፋጥናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል